ሰገን ከ10 ዓመት እስር ቤትና ስቃይ በኋላ ነፃ ወጣች። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬ እንግዲህ በዚህ ፓርት ስለ ሰገን ነፃ መውጣትና ስለ አክሊሉ እናት በደንብ እናወራለን። የአክሊሉ እናት ወደ አክሊሉ ቤት መጥታለች። እናም ደግሞ የአክሊሉ እናት የምታውቀው አክሊሉ ቅዱስና ፍጹም ደግ የሆነ ልጇን ነው። እሷ የምታውቀው በልጅነቱ ማንም ሰው ሲመታው እያለቀሰ ወደ ቤት የሚመጣውን ሰው የሚያከብረውን ፈጣሪውን የሚፈራውን ያንን ትንሹን መልካም ልጅ ነው። ነገር ግን አሁን አክሊሉ በጣም ተቀይሮ ሌላ ሰይጣን ሆኗል። ይህንን ደግሞ እናት አታውቅም። በእርግጥም አክሊሉ ለሌላው ሰው ሁሉ ሰይጣን ቢሆንም ለእናቱ ግን አሁንም ቢሆን መልአክ ነው። ምክንያቱም እናቱን እጅግ በጣም ይወዳል። እናም ሰገን ቤት ውስጥ እንደታገተች የአክሊሉ እናት መታ አክሊሉ ለእናቱ እዛ ክፍል ውስጥ እንዳትገቢ በፍጹም፣ ምክንያቱም የሚያማት ሴት አለች ብሎ አስጠንቅቋታል። ነገር ግን የአክሊሉ እናት የእናት አንጀት አላስችላት ብሎ ድምጿን እየሰማች መታገስ ስላቃታት አክሊሉን እንደማትገባ ቃል ብትገባለትም እሷ ግን ሰገን ገብታ ለማየት ወሰነች። አክሊሉ በየትኛውም አቅጣጫ ቢሆን ወደ ቤቱ ማንም ሰው እንዲገባ አይፈልግም። እናም የአክሊሉ እናት ከመጣች በኋላ ግን የአክሊሉ እናት መርዞን ምግብ አብረን እንብላ ብላ ስትጋብዘው እሱም በመገረምና በመደነቅ እኔን ነው እያለ ወደ ጎንና ወደ ጎን ዞሮ ካየ በኋላ ኧረ እኔ ገብቼ አልበላም እዛ ቤት ሲል እሷ በጣም ተገርማለች። ከዛም ቆይታ ኤፍራታን እንደዚሁ እኔ ምግብ ብቻዬ መብላት አልለመድኩም፣ ስለዚህ እኔ አብረን እንብላ ብላ ወደ አክሊሉ ቤት ጋበዘቻት። በእርግጥ የአክሊሉ ጎረቤቶች እንኳን አይደለም ቤቱ ገብቶ ምግብ መብላት ተከራይተውን በሚኖሩበት ቤት እንኳን ሰላም አግኝተው አያውቁም። እናም ኤፍራታም ለእናቱ ክብር ብላ ገብታ ምግብ አብራ ከበላች በኋላ አንዳንድ ነገር እያወሩ እያሉ አክሊሉ ድንገት ሳይታሰብ ከች አለ። ኤፍራታ በፍርሃት ተንቀጠቀጠች። ነገር ግን የአክሊሉ እናትን ብትሆን ሁሉም ሰው አክሊሉን ለምንድን ነው እንደዚህ የሚፈራው ብላ በጣም ተገርማለች። ባትጠይቅም እንኳን መድብል የቻለውን ያክል ሞክሮ ሰገንን ነፃ ለማውጣት ሞክሯል። እናም አሁን ላይ ነገሮች እየተቃለሉ ነው። መድብል በእርግጥም ፍቅረኛውን በመኪና አደጋ ስላጣ እሷም ደግሞ ስሟ ሰገን ነው። ከህሊና ነፃ ለመውጣት ሲል የማያውቃትን ሴት ነፃ ለማውጣት እየሞከረ ነው። እናም በዚህ ሁኔታው ደግሞ ምናልባትም ነፃ ሊያወጣት እንደሚችል እርግጠኛ ነው። አሁን ላይ የሰገን ያላት ተስፋ የአክሊሉ እናት ነች። የአክሊሉ እናት ሰገንን ነፃ ታውጣታለች። ምክንያቱም አክሊሉም ቢሆን እናቱን ምንም ማድረግ አይችልም። በጣም ይወዳታል፣ ያከብራታል። እናም አክሊሉ ልክ ወደ ቤት ሲገባ ኤፍራታን ከእናቱ ጋር ሲያያት እንደ መልካም እናቱን ሰላም ካለ በኋላ እሷን ግን በአይኑ ገለማምጧት እሷም በሉ ቻው ብላ ስትወጣ እናቱን መጣሁ ብሎ ወጥቶ አንገቷን አንቆ ምን አባሽ ቆርጦሽ ነው እዚህ ቤት የገባሽው እያለ ካስፈራራት በኋላ ለቋት እሷም ቤት እየተነፈሰች ባጭር ወደ ባሏ ሄዳ የተፈጠረውን ነገር ነገረችው። ባሏም በእሷ ድፍረት ተደነቀ። እንዴት አክሊሉ ቤት ትገቢያለሽ? አንቺም በጣም ደፋር ነሽ አላት። እናም አክሊሉም ቢሆን በእርግጥ እንደዚህ መጥፎ ሆኖ
የተፈጠረ ሰው ሳይሆን በሰዎች ምክንያት መጥፎ ሰው እንደሆነና መጥፎ መሆኑንም ለራሱ እንደሚያውቅ በትክክልም እየተረከላቸው ነበር። ነገር ግን መድብል አሁንም ደጋግሞ ለራሱ ቃል ይገባል ሰገንን ነፃ ማውጣት እንዳለበት። ሰገን ልክ የአክሊሉ እናት በሩን ከፍታ ስትገባ መጀመሪያም ስታንኳኳ ድምጿን አቋርጣ እንደ በሽተኛ ሰው ሳይሆን እንደ ጤነኛ ሰው ልግባ ብላ ስትጠይቃት አዎ ግቢ ብላ ካልጋው ላይ ተሽቀንጥራ ከወረደች በኋላ በሩን ከፈተችላት። እናም የአክሊሉ እናትን ብትሆን በሽተኛ የሆነች ሴት በዚህ ጥግ እንደዚህ ኖርማል ንግግር ልትናገር እንደማትችል ገምታ በእርግጥም የምታውቀውና የምትገምተው አክሊሉ ሌላ ሰው እንደሆነ ተረድታለች። ነገር ግን አክሊሉ አሁን ይችን እድሜ ልኩን ያገታትን ሴት እናቱ ስታስመልጣት እናቱን ይቅር ይል ይሆን ወይስ ደግሞ እንደ ሌሎቹ ሰዎች እናቱም ላይ ይጨክናል? ይሄ እንግዲህ በጣም አወዛጋቢ ፓርት ነው። ውድ ቤተሰቦቼ በቀጣይ ፓርት በአዲስና በአጓጊ ተመልሼ እስከማገኛችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ሀሳብ አስተያየታችሁን በኮሜንት እየጻፋችሁ አብራችሁን ቆዩ። ስለምታበረታቱኝና